ስለ አብርሃም ጉዳይ ላውራክ ስለፈለኩ ሌላ ልጅ እኮ አልፈልግሽም አለሽ እንዴ? ጤነኛ አይደለሽም እንዴ አንቺ? አምሽ አልፈልግሽም አለሽ። አልፈልግም ያለሽ ሰው በዚህ ልክ መፈለግ ምንድን ነው? ጤነኛ ነው አብርሃም፣ በቃ ጤነኛ ነው፣ ሰላም ነው። ስለዚህ አይፈልግሽም። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ኤፍሬም ለሄርሜላ ገደላት፣ ቤተሰብ ገደላት። አብርሃም ጤነኛ ነው አልፈልግም ላለ ሰው ይሄንን አክል መሆኑ ምን አስፈለገ? ስለዚህ አይፈልግሽም። የፈጣሪ ያለ የፈጣሪ ያለ ባይበላስ ቢቀር ጋይስ፣ ባይጠጣስ ቢቀር እንዴ! እንደው ረሃብ ግድል ቢያደርጋቸው አይቀርም እንዴ? በወንድ ልጅ ከምትዋረዱና በወንድ ልጅ ከፍ ዝቅ ከምትደረጉ ወይኔ በላቸው። እንደው ራስን ማዋረድ ራስን ማቅለል በሄርሜላ እያወኝ ማለት ነው። እናንተ ልክ ልክ ነገራት እኮ ጨረሳት። እኔ በሆን በሄርሜላ ቦታ ብን ብዬ ነበረ የምጠፋው። መልሼ ወደ ሚዲያ አልመጣም ነበረ። ኧረ እባክሽ ልትሆን ይችላለች። እውነት አልመጣም ነበረ እንዴ! ምንድን ነው ይህንን አክል እንዴ? ልክ ልክዋን በተናት እኮ እንዴ! ዝርጥጥ አድርጎ በተናት ያለምንም ጭቅጭቅ ማለት ነው። እንግዲህ ከሩታ ጋር መኖር የሚፈልገው አንቺ አይፈልግሽም። አልፈልግሽም ካለሽ ሰው ጋር በዚህ ልክ በፈለግ ምን የሚሉት ነው? እውነት ነው ይህ እንዴ? ሄርሜላ ስተኛ እኮ ነሽ። በቃ እንደዚህ ማድረግ አልነበረብሽም። አልፈልግሽም ከተብለሻል፣ አልፈልግሽም። ስለዚህ አንቺ በዚህ ልክ እኔ እንኳን ጤነኛ ሆኖ ተደርጎበት እንኳን ቢሄድ አልፈልግሽም ካለኝ አንድ ጊዜ አልቀርበውም። አንቺ ግን ፍጥጥ ችክ አልሽ እኮ። እንደውም መቼም ይሁን መቼም ለአንቺ ለማይሆን ነገር በዚህ ልክ ሚዲያ ላይ ራስን ማቅለልና ማዋረድ በጣም ነው የሚያስጠላው። እንደው በሄርሜላ ቦታ ሄርሜላ እንደዚህ አይነት ንግግር የተናገረችው ሩታ ምን ትበል? ሩታ ምንስ ብትል ምንስ ይፈረድባታል? ቤተሰብ ይፈረድባታል ወይ? ተከታተሉኝ እንግዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ፣ ለማንኛውም አንዴ ጥፍት አንዴ ብቅ እያልኩኝ ነው ማለት ነው። ያው በስራ ጉዳይ ነው የምጠፋው ብዙ ጊዜ እንጂ ያለ ምክንያት አይደለም። ሌላማ ሚዲያ ላይ አፌን ከፍቼ ቡል ደስ ይለኛል ማለት ስልኬ ብጎረጉር ማለት ነው። ግን አይመችም። በስራ ቢዚ ትሆናላችሁ። ጠዋታ የሆነ ነገር ገዛ ከሰዓት ማምሻ ምናምን ስራ ላይ ነው ቢዚ የምትሆኑት እናንተ። ማን እንዳረብ ሀገር ማለቴ ቀጥለጥ አድርጋችሁ ጠዋት ትጀምሩታላችሁ፣ ማምሻ ይጨርሳል። የዚህ ሀገር ስራ እኮ 24 ሰዓት ማለቂያ የለውም እኮ ውድ ቤተሰብ፣ ማለቂያ የለውም። እንዲህ ማለቂያ የለውም። እኔ ጠዋት ከተነሳሁኝ ቀን ጨርስ ማለትም መግሪብ አካባቢ ጨርስ ነበር እዛ እያለሁኝ። እዚህ የለም፣ ማለቂያ የለውም ጋይስ፣ ማለቂያ የለውም። እውነት በቃ ለመቻል ያብቀን። እንደው እንደ ሀገራችን ዘና ፈታ ብላችሁ ትኖራላችሁ። ያሞነየ እና ሄርሜላ በዚህ ልክ አልፈልግሽም ስትባል እንደመፈለግ እኔ አልፈልግሽም ከሚስቴ ጋር ነው መኖር የምፈልገው ከልጄ ጋር ነው መኖር የምፈልገው ሲል እኔ ማየት አልፈልግም ህይወታችን ላይ እኔም ጋር ሩታም ጋር እንዳትደርሺ ብሎ ልክ ልኳን ሲነግራት ነበር አብርሃም። እሷ እዚህ ጋር መታገና ኤፍሬም ጋር አብርሃምን ደህንነቱን ማወቅ እፈልጋለሁ፣ ጤነኛ ነው፣ በግድ ልታሳብዱት ነው ወይ አለ ኤፍሬም። በዚህ ልክ ለምን ተከታተለችው? ለምንድን ነው ያስጨነቃት? ስለ አብርሃም ጉዳይ ምንድን ነው ችግሩ? ባልዋ ነው እኮ ልትሉ ትችላላችሁ። መች ሽማግሌ ተላቀ? መች ደግሞ 80 ታሰረ? ጠይቁልኝ፣ መልስ እፈልጋለሁ፣ መልሱልኝ። እንዴ ባልዋ ነው አንዴ ነች። ለባል እንኳን ለባላችሁ ባል አግብታችሁት እንኳን 3 4 5 6 የወለዳችሁለትን ባል እንኳን አልፈልግሽም እንዴ ህይወቴ ላይ እኔና ሚስቴ ጋር እንዳመጪ ማየት አልፈልግም፣ ከልጄ ጋርና ከሚስቴ ጋር መኖር ነው የምፈልገው ካለ ራሱ አንድ ወንድ ልጅ ሚስት መቅረብ የለበትም። 6 ልጅ እንኳን ብትወልድ እንኳን ይሄ ሽማግሌ ሳይላቅላት 80 ሳይደረግላት አፈቀርኩት አፈቀር። ይሄ ፍቅር የሚባል ነገር መቼ ነው የመጣው? እናንተ ስለ ፍቅረኛሞች ናቸው፣ ያፈቅራታል፣ ታፈቅረዋለች። መቼ ነው የመጣው ይሄ ፍቅር ጨዋታ ማለት ነው? እኔ አላቅም። እኔ ድሮ ፍቅር አላቅም ነበረ፣ እውነት አላቅም። እኔ አይቼም ሰምቼም አላቅም፣ ግን ሲባል ሰማ ነበረ። እከሌና እከሌ እኮ ፍቅረኛሞች ናቸው። እሺ ፍቅረኛሞች ናቸው። ምንድን ነው ፍቅረኛሞች የሚባለው? ምን እንደሆነ አይገባኝም ነበር። አሁን ግን ለካ መጃጃል ነው ይሄ መጀናጀን ምናምን። ከዛ በኋላ በስልክ እንትን ማለት መገለፋፈጥ፣ ከዛ መጥፎ ነገርም ጥሩ ነገር ማውራት፣ ከዛ በኋላ መውረድ ከፈለጉ መውረድ አይነት ነገር ነው። እንደዛ ነው። ያለ ፕሮግራምም ልጅ ከተፈጠረ ተፈጠረ ነው። እኔም ይሄ ሲባል ነው የሰማሁኝ እንጂ እኔ አላቅም፣ አሁንም አላቅም። ሰምታችኋል ውድ ቤተሰቦቼ። እንደው ኤፍሬም ገድሏታል፣ እውነት ገድሏታል።
ለሄርሜላ ማለት ነው። በዛ ላይ እንግዲህ ዛሬ ምን እንጠብቃቸዋለን? ሩታ የለችም ብለው እንደዛ ና እባክህ እንሂድ እባክህ እንደዚህ እንበል እንደዚህ እንበል። አቤት የዳኒ አሽቃባጭነት እንደዛ ሲለው ነበረ። እንግዲህ ዛሬ መጨረሻቸውን እንጠብቃለን፣ ምን እንደሚሉ ምን ይዘው እንደሚመጡ ማለት ነው። ሄርሜላ ግን እውነት በቁምሽ ሞትሻል። የምሬን ነው የምልሽ በቁምሽ። አብርሃም ራሱ ከህይወቴ ውጭ አልፈልግሽም፣ ከሚስቴ ጋር ነው መኖር ምፈልገው፣ ከልጄ ጋር ነው መኖር ምፈልገው ብሎ ተናግሮሻል። ወንድሙ ጋር መጣሽ እና ገና አብርሃም እንዴትነቱ ማወቅ እፈልጋለሁ። አይፈልግሽም። አንድ አልፈልግሽም ካለሽ ሰው ጋር ለምን እንደዚህ ታደርጊያለሽ? ለምን እንደዚህ ትሆኛለሽ? መተው ነው እንጂ ነገም ቢመጣም አይጠቅምሽም። ሩታ ጋር ነው የሚመለሰው አላለም? እውነት እኔ እኮ ብያለሁ እኮ ቤተሰብ፣ እኔ እኮ ማንም ሳይነግረኝ ማንም ሳይለኝ እኮ አብርሃም ሩታ ጋ ነው የሚኖረው። ሄርሜላ በዚህ ልክ ህሌናዋ ለገንዘብ ብላ ለምንድን ነው የሸጠችው? ወደ ራሷ ለምን አትመለስም? ደግሞ ምን አለ እናንተ ኤፍሬም በጣም ነው የምታፈቅረው። ባይዞ ይባል ፈልጉላት፣ ማግባት የምትፈልጉ ልጆች እቺ ልጅ አግቧ አላለም እንዴ? ወይኔ በላቸው እንዲ ኤፍሬም ሐዘኔታ የለም፣ ርህራሄ የለም። እንኪ ቅመሺ፣ በመጣሽበት መንገድ ተመለሺ ነው ነገሩ። ጨረስከን እኮ እኔ ምን አገባኝ? ለምን ይጨርሰኛል? እኔ እዛው የተግማሙትን ጨርሷቸው እንጂ ጨርሷቸው። ሴት ልጅ በዚህ ልክ ራሷ ካወረደችና ካዘቀጠች መጨረስ አለባት። እውነት መጨረስ እንዴ! እኛ ራሷ አሰደቡን እኮ። በዛ ላይ ደግሞ የጉራጌ መስቃን ሆና ሄርሜላ። እኔ እኮ ጉራጌ አትመስኝም ነበረ፣ ከሆነ ሀገር የመጣች ነበረ የሚመስለኝ። ልካ እዚሁ ናት፣ መስቃን ናት፣ ጉራጌ ናት። ወይ በላቸው አሉ እኮ አሁን እዚህ ቡታጀራ ላይ የብዙ ሀገር ሰዎች አሉ፣ የብዙ ማለት ነው ቤተሰብ። በነገራችን ላይ እኔ ዘረኛም አይደለሁም፣ ግን ከሌላ ቦታ የመጣች ትሆናለች እንጂ ቻይና አውጣ የቡታጀራ ልጅ ሆና ጉዳት ታደርገን ብዬ ነበረ። ለቃስ ጉዱን አልታወቀም። እዚሁ ናት፣ ጉራጌ እኮ ናት። ሆቴል አለው አጎቷ ማለት ነው። ባለፈው እኮ ስለ ሆቴል ሲያወሩ ነበረ እኮ ደጋፊዎቿ ማለት ነው። እሷ እኮ የሀብታም ልጅ ናት፣ ሆቴል አላት፣ በሆቴሏን ምናምን ብለው እንትን እያሉ ነበር። እናንተ የምታስቡ ስለ ንብረት ነው፣ ስለ ሀብት ነው። የአጎት ሀብት የእናንተ አይሆንም። የአጎት ነው፣ የእናንተ ነው። የእህትሽ ነው፣ የወንድምሽ ነው። አለቀ። ሌላ ታሪክ። ራስሽን ሰርተሽ ለመለወጥ ተጣጣሪ እንጂ አዳሚ ማለት ነው። አጎትሽ ሆቴል ስላለው አጎትሽ ሀብታም ስለሆነ አንቺ ሀብታም ትሆኛለሽ ማለት አይደለም። ይሰጥሻል ማለት አይደለም። አጎትሽ ሆቴል ስላለው በሆቴሉ ያካፍልሻል፣ ገንዘብ ይሰጥሻል ማለት አይደለም። ምናልባት የሆነ ጊዜ ስትሄጂ ትራፊ ምግብ፣ በሰው የተረፈ ምግብ ሲሸጠው የተረፈ ምግብ ሊሰጣችሁ ይችላል። ከዛ ውጭ በንብረቱ ሊያካፍላችሁ አይችሉም። እውነት እና ሞኛት ሁኑ ለማለት አክል ነው እንጂ አያገባኝም ብትሉ ባትሉም ያኔ ጥሩ ነገር መመኘት ጥሩ ነው። ተመኙ አትመኙ አይደለም። ለማንኛውም ይሄ ነው የምላችሁ ውድ ቤተሰቦቼ። ኤፍሬም እንግዲህ ገሏታል፣ ምንም አላስቀረም። እኔ በሷ ቦታ ተሸማቀኩኝ። እንደው ሄርሜላ እርግዝናሽ የት ሄደ? አስረጂ እንጂ ልጁ ካለ መቼም ሆድሽ ይገፋል ወይ ሄርሜላ። እናንተ ሄርሜላ አላወቀችም። በቃ እንደወረደ ልጁ እንዳለ ነው የምታውቀው። ሌሉ ነው ወይስ ወርዷል ብለው በአፋቸው ተናግረዋል ወይ አላቅም። እኔ ደግሞ ቪዲዮቸው እነሱ ሲመጡ ይሄ አቤል ማነው ስሙ እነ ዳኒ እነ ምናምንቴ እንትኖቹ ማለት ነው ቪዲዮ ሲሰሩ እነ ሄርሜላ ቪዲዮቸው አለብኝ ብዬ እስከ መጨረሻ አላይምም፣ አላዳምጥም። ላዳምጥም አልፈልግም። ግን ይሄ በቃ ተግባራዊ ሆኖ በትክክል የሚናገር ሰው ትክክለኛ ፈራጅ ሰው ከሆነ ግን አዳምጣለሁ። የምሬ ነው የምላቸው አዳምጣለሁ። አለብኝ ብዬ ዘም ብለው የኔ ፍቅር፣ የኔ ውድ ባል፣ የኔ ገለመኔ ባላቸው ሳይሆን የኔ ውድ ባል፣ ፍቅረኛቸው ሳይሆን የኔ ፍቅር ምናምን ብለው ለሚገለፋፈጡ ሰዎች ግን ቪዲዮቸው አላይ ደግሞ ተጨማለቁብን። ወደዛ እኔ ላይም አልፈልግም፣ ላዳምጥም። ምኑን ያምራችሁና ታዳምጣላችሁ? ለማንኛውም ይመቻችሁ። ኤፍሬም ግን ሄድባቸው በደንብ አድርገው ማለት እውነት እንዴ ከዚህ በኋላ አይፈልግሽም አጠገቡ እንዳደርሽ ያላላትም እንደዋ ያዋርደን ማለት አሁን ነው። ሰላም ሁኑልኝ ጋይዝ።